እሺ ውድ ወንድሞቻችን መጣን የመጣነው መልካም ነገር ይዘን የመጣነው ጤና ቤት ለቤት ሕክምና ነው የመጣው። ጤና ቤት ለቤት ሕክምና ለወጣቶችም ሆነ ለአዛውንቶች ለህፃናት የተሻለ ስለ ጤንነት ግንዛቤ እንዲኖራቸው ትልቅ ሐሳብ ይዞ ይመጣል። በአንድ አካባቢ ላይ የተወሰነ ሳይሆን መላው ዓለም ላይ ያሉ ወጣቶች በቀላሉ ስለ ጤናቸው ግንዛቤ ማግኘት የሚችሉበት መስመር ነው ይዘን ይመጣል። ይሄ ደግሞ ሊበረታታ ይገባል። እያንዳንዱ ወጣት ስለ ጤናው ጥሩ ግንዛቤ የሚያገኝ ከሆነ ወይም ስለ ጤንነት ብዙ ዕውቀት የሚኖረው ከሆነ ብዙ ዕውቀት በመማር ሊገኝ ይችላል። ግን ቢያንስ እኛ የምንሰጣቸው ነገሮች በሙሉ በእያንዳንዱ ቤተሰብ ውስጥ ሊኖሩ የሚችሉ ነገሮች ስለሆኑ ይሄንን ግንዛቤ ያገኛችሁ ወጣቶች በሙሉ ለእህቶቻችሁ፣ ለአባቶቻችሁ፣ ለእናቶቻችሁ፣ ለጎረቤት፣ ለጓደኞቻችሁ በቀላሉ ግንዛቤ ሰጣችሁ በቀላሉ ህይወታቸው የሚታደጉበትን ወይም ከተጨነቁበት ነገሮች ዲፕሬሽን ውስጥ ከገቡበት ነገሮች በቀላሉ መውጣት የሚችሉ በትን መንገድ ታስተዋውቁ ወይም ግንዛቤ ልትሰጡ ስለምትችሉ አብዛኞቻችሁ ወጣቶች ወንድሞቻችን እህቶቻችን ቢዝነስ ሲሰራ ስራ ሲሰራ ዝም ብሎ በቢዝነስ ላይ ብቻ ትኩረት ማድረግ አይደለም። ትልቁ ነገር ስለ ጤና ግንዛቤ እያገኙ ስለ ጤናው ዕውቀት እያገኙ ለህብረተሰቡ መትረፍ የሚችሉበትን የተሻለ ዕውቀት እያገኙ ቢዝነስ መሰራት ይቻላል። ቢዝነስ ብቻ በማባረር ብቻ አይደለም። ቢዝነስ ሲባረር ከዚህ የሚጓደል የጤና ችግር አለ። የኛ ጤናችን ላይ ጎል ይችላል። እህት ወንድሞቻችን ሊኖሩ ይችላሉ የተጨነቁ፣ ጓደኞቻችን ሊኖሩ ይችላሉ፣ የጓደኞቻችን ቤተሰቦች ሊኖሩ ይችላሉ የተጨነቁት። ለነሱ እናንተ የተሻለ ግንዛቤ የምታዩ ከሆነ ላይክ፣ ሼር፣ ሰብስክራይብ የምታደርጉ ከሆነ ለብዙ ሰዎች ትተርፋላችሁ። እኛ ቅደም ተከተልን ለረጅም ጊዜ አብረን የተሻለ ዕውቀት ህብረተሰቡን ዓለም አቀፋዊ የሆነ ለወጣቶች ላይ አብዛኛውን ጊዜ ኢንቨስት ማድረግ እንፈልጋለን። ለምን ህብረተሰቡ አሁን የኢኮኖሚ ችግር ሊኖርበት ይችላል፣ የዕውቀት ችግር ሊኖር ይችላል፣ ፍርሃት ሊኖር ይችላል፣ የአስተዳደግ ተጽዕኖ አለ። እንግዲህ ኢትዮጵያ ውስጥ ነው እኛ ያለነው። የኢትዮጵያን አስተዳደጋችን መኖራችን የህብረተሰቡ ሁሉ መገንዘብ አለብን። እኛ እንግዲህ ከተማ ላይ ያለ ሰዎች የተሻለ ዕውቀት አለን ብለን የምናስብ ሰዎች፣ በዙሪያችን ያሉ ሰዎች የተሻለ ዕውቀት የሌላቸው ሰዎች፣ ግንዛቤ የሌላቸው ሰዎች፣ መጠየቅ የሚፈሩ ራሳቸው ማወቅ በራሱ ሌላ ችግር ያመጣብኛል ብሎ የሚፈሩ ሰዎች ስላሉ ይህንን ነገር ሁላችንም ተባብረን መቅረፍ መቻል አለብን። ሁለተኛ ደግሞ ይህን ዕውቀት ሲባል ከጤና ጋር የተያያዘ ዕውቀት ዓለም አቀፋዊ ነው። ዓለም አቀፋዊ ሲሆን እኛ ኢትዮጵያ ውስጥ ሆነን እንናገር እንጂ አሜሪካ ላይ አውሮፓ ላይ ብዙ ችግር ያለባቸው ሰዎች አሉ። ኢትዮጵያውያን ሆኖ ወዛ ያሉ ሰዎች፣ ሁለተኛ አፍሪካ ሆኖ ወዛ ያሉ የተጨነቁ ሰዎች አሉ። ሶስተኛ ደግሞ ራሱ አሜሪካ ሆኖ ራሱ ችግር ያለባቸው ሰዎች አሉ። ዕውቀት እንግዲህ ስለ ዕውቀት በደንብ አድርገን ዲቴል በቀጣይ እናወራለን። ወደዛ ውስጥ የምንገባበት የራሳችን ፕሮግራም ሊኖር ስለሚችል ትልቁ ነገር ላይክ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ወጣቶች አብዛኛውን ጊዜ ወጣቶች፣ ሴቶች ቲክቶክ ላይ የሚሰሩ ሴቶች፣ ዩቲዩብ የምትከታተሉ ወጣቶች በቤተሰቦቻችሁ ያለውን በወጣትነት ዘመናችሁ ጊዜያችሁ በቤተሰቦቻችሁ ውስጥ ያለውን ችግር በጎረቤት ያለውን ችግር እያያችሁ እየሰማችሁ ዝም ብላችሁ ችግሩን እንደ ችግር ከመቀበል ይልቅ ይሄ እኮ በዚህ አይነት መፍትሄ አለ ብላችሁ ቢያንስ የአንድ ሰውና የሁለት ሰውን ችግር መቅረፍ የምትችሉ ሰው ሆናችሁ እባካችሁ ወጣቶች እናውራ። ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። ለብዙ ወጣቶች ለእናቶቻችን፣ ለአባቶቻችን፣ ለእህቶቻችን እንድረስ እባካችሁ ላይክ አድርጉ። ቢዝነስ በዚህ ይሰራል። ላይክ ሰብስክራይብ አድርጉ፣ ሼር አድርጉ።